ራሱ ጥያቄ ምልክት ውስጥ የከተተበት አሁንም ላስምርላችሁ አጀንዳው የኦርቶዶክስ ተዋህዶ የእስልምና ወይም የፕሮቴስታንት ወይ የካቶሊክ አይደለም አጀንዳው ይሄ ልጅ የኦርቶዶክስ ተዋህዶ ስለነበረ ነው ሌሎች የሙስሊምም ወይም የሌላ እምነት የፕሮቴስታንት የሚመጡ ተመሳሳይ ነገር ሊኖር ይችላል አላቅ ግን አንዱ ትልቁ ቁም ነገር ከሰውነትም ወጣችሁ መንፈሳዊ ኑሮ የምትሉትን ሰማያዊ ህይወት የምትሉትን ራሱ ጥያቄ ምልክት ውስጥ ተከታላችሁ ጥያቄ ምልክት ውስጥ ነው የምትከቱት ይሄ ነው እውነቱ አሁን ኦርቶዶክስ ጠላት ምናምን በሾርኔ ያስመስለ ምናምን ይላል ምን አንተ ማን ነህ ዛሬ ኢትዮጵያ ኦርቶዶክስ ኦርቶዶክስ ልንገር እነግራለሁ ኦርቶዶክስ ተዋህዶ ራሷን ትፈትሽ ኦርቶዶክስ ተዋህዶ ዳታ ትስራ ምን ያህል ዳታ ነው ሄደብኝ ብላ ዳታውን ትስራ ካንደኛው ከኦርቶዶክስ ተዋህዶ ተቃውሞ ወደ ሌላ እየሸሸ ያለው ምን ያህል ነው ለምን ሸሸ ብላ ትስራ በትክክልም እምነቷ ላይ ቀናኢነት ያላችሁ ሰዎች ለምንድነው የሸሸን ያለው ማህበረሰብ ብላችሁ ስሩ ልቁንስ አንዳንድ አባቶች የምትሏቸው በርግጥስ እምነቱን እምነት አድርገው የሚያስኬዱ ናቸው ስሩ ስልጠናችሁን ቼክ አድርጉ የምታስመርቋቸውን ሰዎች ቼክ አድርጉ አሰልጥናችሁ የምታስወጡት ዱርዬውን ነው እንደ ዲያቆን የምታረጉት ጀነራላይዝ አላረግም የማያቸው ግን በተለይ ዲያስፖራ በዲያቆን ስም በመናምን ስም ያሉ 3 4 5 10 ብዬ ጠራላለሁ በጣም አሳፋሪ ቤተክርስቲያኗ አንገቷን ልደፋ የምትችልባቸው ሰዎች ምንም ታወራው ንገሩኝ ባይ በየቀን ወረጎራው ሚሉ የሉም እንዴ ምንድነው እንዴ ዲያቆንነት ስልጠና ምንድነው እንዴ ከየት ያመጣችሁ ነው የምታሰለጥኗቸው እንዴ ተው እንጂ አንዳንድ ነገሮች ለእምነቱ አያልን ዝም ያልነውን ተው ከምሬ ነው ፕሮቴስታንት ጋም ተመሳሳይ ያሉ ስለዚህ የኛ እምነቱን ለመምታት ወይ እምነቱ ጋር አይደለም የእርስ በርስ ጦርነት ምን ያህል የሰዎችን ማንነት እንዴት ሼፕ እንደሚያረግና እንዴት እንደሚቀይር ነው እየተነጋገርን ያለ ነው ልትደነግጡ ነው የሚገባችሁ እንዲህ አይነት ወጣቶች ወጣው እንዲህ ቦታ አልሄድም ይሄንን የሃይማኖት አስተምሮት አልከተልም ሲል መደንገጥ ያለብህ ይሄ ልጅ የሚሊዮን ወጣቶች ልጅ ነው ሪፕሬዘንት የሚያደርገው በ10 ሺህ በ100 ሺህ ወጣቶች ነው ስለዚህ ቆም ብሎ ማሰብ መጠየቅ ያስፈልጋል እኛ እየተነጋገርን ያለነው ፖስት ዋር ወይም ድህረ ጦርነት ምን አይነት ኢምፓክት አለው በማህበረሰብ ውስጥ ምን አይነት ያስተሳሰብ ለውጥ ያመጣል ሰዎችን እንዴት ነው ሼፕ የሚያደርጋቸው ማንነታቸው እንዴት ነው የሚቀይረው ትላንትና ዛሬ ይሄን ልጅ ነገ ያለበት ቦታ አታገኙትም ሞት ለምዷል አሁን አይገርመው ሞትን የማይገርመው ትውልድ ተፈጠረ ማለት ነው የሞቱ ህፃናትን አይቶ የማይንቀጠቀጥ የማይፈራ ትውልድ ተፈጠረ ደንታቢስ ነው የሚሆነው ከዛ በኋላ ስለዚህ ይሄ ሲሪየስሊ እንድታዩት ስለፈለኩ ነው ይዤ መጣው ሁለተኛ
ከግለሰብ ብቻ እንደ ተቋምም እንደ ሀገርም እንደ ከተማም ያቺ የወትሮ የግርግር ከተማ የነበረች መቀሌ ያደገባት ልጁ ኢትዮጵያውያን ንዝናና ብለው የሚሄዱባት መቀሌ ዛሬ ኦና ሆናለች፣ ባዶ ሆናለች፣ የፈራረሰች ከተማ ሆናለች፣ ጭር ብላለች። በርግጥስ አለኮ ወደ ነበረበት ተመለስ ይሆን ወይ የሚል ጥያቄ አለኝ አለ ይሄ ወጣት ቲዲኤፍ የነበረ ልጅ፣ ቲዲኤፍ ወይም የትግራይ ታጣቂዎች የነበረ ልጅ። ህዝቡ ባስማት እየኖረ ነው አለ፣ ባስማት። ስለዚህ ጦርነት እንዴት ነው ሼፕ የሚያደርገን? ማንነታችን እንዴት ነው የሚቀይረው የሚለውን ነገር አይ ቲንክ ዋነኛ አጀንዳ አርገን ብንነጋገር ጥሩ ነው ይመስለኝ። ዋነኛ አጀንዳ ዛሬ እንደዛ ነው እየሆነ ያለው። በደንብ ታስተውሉ ጥሩ ይመስለኛል። እያንዳንዱ ክስተት ወዴት ነው የሚወስደን የሚለውን ማየት ጠቃሚ ነው ብዬ ነው ማምኑ። ልጁ የተናገረው እሱ ነው። በደንብ ካልሰማችሁት ቆይ ትንሽ ላሰማችሁ። ቪዲዮ ላይ ከባድ ነው ብቻ ብዙ ነገር የማንነት ለውጥ ሰማምጣት። አሁን ለምሳሌ ምን እንዳደረሰብኝ ልንገርክ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ፣ በካህን ምናምን አላምንም። ለምን? መጀመሪያ በጣም ይደብረኝ የነበረ ነገር አብስተንም እኮ ነው ምናምን ይል ነበር እዛ ካህናት፣ ከትግራይ ካህናት መጀመሪያ አይ ቲንክ ሰው እየጨፈረ እያደረ ምናምን እንዲህ ይባል ነበርና እናደድ ነበር። ዊኬንድ ብለው 3 ቀን ቤት አይገቡም። እኛ በስተት አንድ ቀን ቅዳሜ ለጠጣናት እንደዚህ አይነት መከራ እንዴት ታመጣብናለች? ከዛ መጽሐፍ ቅዱስ ማንበብ ከመጀመሪያ በፊት ነው መልክ ከዛ ባይብል ስታነብ ግን እነሱ እንደሚሉት አይደለም። በቃ የሆነ ልክ ያልሆነ ነገር አለ። ከዛ ደግሞ የኢትዮጵያ ካህናት ደግሞ የጦርነቱ ላይ የሆነ አክቲቭ የሆነ እንትን ነበራቸው፣ ፓርቲሲፔሽን ነበራቸው በደንብ። ከዛ በቃኝ አልኩኝ። አሁን ቄሱን አልሳለም፣ ቤተክርስቲያንም አልሳለም፣ ግን ኦርቶዶክስ ነኝ። ከባድ ነው እንደዚህ አይነት ነገር እየከበደ። ስለዚህ በማንነት በአገር በሙዚቃ እሱ ራሱ ሼፕ ያደርገናል። ጓይላ የሚባለው በጣም ተወዳጁ የትግርኛ ጭፈራ እንደነገረን ከሆነ የጦርነት ነው። የትላንትና ካልቸሩ ይቀየርና የጦርነት ባህል ይሆናል እዛ ውስጥ። ካልተሳሳት ጓይላ የሚባለው የትግራይ ማህበረሰብ ይሄን አካባቢ ይሄን የሚጫወተው ማህበረሰብ የሚደሰትበት ነው። ምን ሆነ ነው የሚለን ግን ልጁ ሰሙታላችሁ። ጓይላ የጦርነት እዛ ውስጥ ገብቶ በደንብ የሚጨፍረው አይ ለካ ጦርነት ፈልጓል ይሄ መልመል ተብሎ ይሄዳላል። how conflict shape us የሚል ጦርነት እንዴት ራሳችንን ይቀርጸናል የሚል ነው ርዕሳችን እንዳትረሱ። እንዴት አድርጎ ነው ማንነታችንን የሚቀርጸው የሚል ነው እየተነጋገርን ያለነው። የህወሓት ብሔረሰብ አባላት የሆኑ አርቲስቶች አሉ።
አው እስካሁን ህወሓትን ተቃውሞ ዘፈን እንዴት እየተሰራ እንዳለ የትግራይ ትጥቅ ትግል ላይ ሙዚቃ ትልቅ ሮል አለው። ምን ያደርጉ እንደነበር ታውቃለህ? ገጠር ሄዱና ጓይላ ይባላል። ማታ ማታ ከበሮ ይዘው ክብ ሰርተው ይጨፈራል እና የሆነ ወጣት በስሜት ተነሽጦ መሃል ገብቶ ከጨፈረ መታገል ፈልጓል ማለት ነው። ይዘው ይሄዳሉ። እንደ ካልቸር ነው ገብቷል። እና ውጊያው ለራሱ ማታ ጓይላ ይባልና ሲጨፈር ነው የሚያድረው። ተቀበዙ መስዋዕትነት ከፍለ እየተዋጋው ለማታለ ሲጨፈር በቃ የሆነ ቁርኝት አለ ከሙዚቃ ጋርና እነዚህ የሆኑ የህወሓት ብሔረሰብ ዘፋኞች አልኩ። የህወሓት ብሔረሰብ ነው የምትል እኔ ራሱ እኮ ያለ መሰለኝ። በቃ ምን በላቸው ታዲያ። ትግል ሲኖር ውጊያ ሲኖር ነው ዘፋኝ እንደሆኑም ትዝ የሚላቸው መሰለኝ። እና በቃ ብድግ ብሎ ግን አሁን ያለው የዘመኑ አርቲስቶች ደግሞ አሁን ብዙ ስራ ይጠበቅባቸዋል ያምናለሁ። ማለት ከዚህ በላይ ለትግራይ ህዝብ መጥፎ ጊዜ የለም እና በሁሉም ዘርፍ ነው መደገፍ ያለበት የትግራይ ህዝብ በአርቱ በቃ ሁሉም እቺ ነገር እኔ በሰራት ወይ ባረጋት ወይ በናገራት የሆነ አስተዋጽኦ አበረክባታለሁ የሆነች ተጽዕኖ ፈጥራለሁ የሆነ ለውጥ ልትፈጥር ትችላለች የሚላትን ነገር ሁሉ ማዋጣት ነው ያለበት በይሳት አይደለም ከያንያን በትልቁ ማለት ነው። እንዳልከው ይዘፍናሉ የብሔረሰብ ህወሓት ብሔረሰብ ዘፋኞች አሁንም ይዘፍናሉ። ቁረጥ በለው እንበር ተጋዳ ላይ ምናምን ይላሉ። ከዚህ በኋላ ግን የሐሳቡን የቀየረ ዘፋኝ ይበዛል እና በቅርቡ ደግሞ ምን ሰማ ይመስለኛል የተቃውሞ ዘፈኖች ባህልን ራሱ የህብረተሰብ ባህልንም እንዴት እንደሚቀየር እንድታዩት ብዬ ነው። አንድ ሶስት ምሳሌ ነጥሬ ያወጣሁት ለዛ ነው። እንደ ግለሰብ ፐርሰናል አይደንቲቲያችሁ እንዴት እንደሚቀይረው፣ አካባቢን፣ ማህበረሰብን፣ ከተማን፣ አገርን እንዴት እንደሚቀይር፣ የማህበረሰብ ባህልን እንዴት እንደሚቀይር ኢንጂነር ነው የሚያደርገው። ስለ እርስ በርስ ጦርነት ስንነጋገር ጠሽ ብቻ አይደለም። ድረ ጦርነቱ የከፋ ነው። ያን የተጻፈው ላጠቃለው ኢትዮጵያውያን በዚህ ጉዳይ ላይ በግልጽ መነጋገር መጀመር አለብን። የሚቀጥለው ዓመት አንዱ ስራችን እሱ ነው የሚሆነው። ኮዲው የአዲስ ኮምፓስን እቅድም እየተናገርኩ ነው። በመሰረታዊ ጉዳይ መነጋገር መቻል አለብን። የጦርነትን ዳፋ ፖስት ዋር ምን አይነት ኢምፓክት አለው አገራችን ላይ የሚለው አገራዊ ምክክሩ በተነጋገረበት እሰየው። ከዛ በላይ ግን የሚዲያዎች ማዕከላዊ መነጋገሪያ ነው መሆን ያለበት። ለእንደ አዲስ ኮምፓስ ያሉ ሚዲያዎች ለጠሽጠሾቹ አይደለም፣ ለግፋ በሎቹ አይደለም፣ ለጦር አውርዶቹ አይደለም። ምንድነው ያመጣብን? ከሀብት መውደሙ ባሻገር 27 ቢሊዮን ዶላር ነው የወደመው። 27 ቢሊዮን ዶላር 3 እና 4 ህዳሴ ግድብ ማለት ነው የሰሜኑ ጦርነት የወሰደው። ከጦር መሳሪያው ከቁሳቁሱ ባሻገር ራሳችንን ማንነታችንን እንዴት ነው ሼፕ ያደርገው የቀየረው? በእያንዳንዱ ቦታ ትግራይ ላይ ምን አደረገ? አማራ ክልል ምን ሆነ? ኦሮሚያ ምን ሆነ? በዚህ ውስጥ ከቀጠልንስ ምንድን ነው የምንሆነው? የግፋ በለው ጀግና አለ ወይ? የጦርነት ጀግና አለ ወይ?
በመሰረቱ በደንብ መነጋገር የሚያስፈልግ ይመስለኛል። የእርስ በርስ ጦርነት ማንነታችንን እየቀየረው ነው፣ እየጠረበው ነው፣ እየቀረጸው ነው፣ እየለወጠን ነው። you can see ጦርነት ተጠይፈው ወደ ሙሉ ልማት የገቡ አካባቢዎችን ተመልከቱና እንዴት ሼፕ እንደሆኑ ይዋቸው። ጥሩ ምሳሌ ለኔ ሶማሌ ክልል ነው። ሁሉም ክፉ አይደለም። ሶማሌ ክልል እንዴት ሼፕ እንደሆነ እዩት። ምንድነው ያየን ያለነው? ሶማሌ ክልል ያ በጦርነት አውድማ ውስጥ የነበረ ስለ ጄል ኦጋዴን ስናወራው የነበረ የሶማሌ ወጣቶች በመኪና ሲሚጎተቱበት በመኪና እግራቸው ታስሮ የሚጎተትበት የነበረ ዛሬ ሶማሌ ክልል ወሬው ልማት ነው። ብንወድም ብንጠላም ተቃዋሚዎችም የመሰከሩት ነው። ትምህርት ተወሰደበት። አዲስ አበባ ተመሳሳይ ነው። የኑሮ ውድነት እንዳላቃለው፣ የቤት ችግር እንዳላቃለው ወዘተ ወዘተ። አዲስ አበባ በመሰረቱ እየተለወጠች ያለችው ጦርነት ስለተጠየፈች ነው። አዲስ አበባዎች መኩራት አለባችሁ። በዚህ ይሄንን መጠበቅ አለባችሁ። የፈለገ ቅስቀሳ ጦርነት እንዳትገቡ እሳት አዲስ አበባ ላይ ለመለኮስ ያለውን ሩጫ ማስቆም አለባችሁ። ሂድ ከዚህ በሉት። 4 ኪሎ ሲልህ ያንተ አይደለም 4 ኪሎ በሉት። ጦርነት 4 ኪሎ የለም፣ መኖር የለበትም። 4 ኪሎ እንዳመጡ አሉን የኦነጎች ሲሉ፣ አዎ አትመጧትም። በጦርነት 4 ኪሎ አትመጧትም። አዲስ አበባ በጦርነት ወላፈን አትመጡም። ኢሳያስ እድሉን ቢያገኝ ትልቁ ከመሞቱ በፊት አዲስ አበባ ማውደም ነው የሚፈልገው። ያየናቸው ህንጻዎች የሲሪያ ሆነን ዶጋመድ የሆነ ከተማ እንድናይ ነው የኢሳያስ አፈወርቂ ምኞት። ልንገራችሁ፣ ሁሌ የሚያለቅሰው ኢሳያስ የደም እንባ የሚያለቅሰው አዲስ አበባን ሲሪያ አላረኳትም ብሎ ነው፣ ባግዳድ አላረኳትም ብሎ ነው፣ ሊቢያ ትሪፖሊ አላረኳትም ብሎ ነው። አዲስ አበባዎች ንቁ። አዲስ አበባዎች ይግባችሁ። እንዴት 4 ኪሎ ተከለከልን? ኦነግ ከለከለና። የኦሮሞ ህዝብ ነው የከለከለ እንዳትመጣ። የአማራ ህዝብ ነው የከለከለ እንዳትመጣ። አትመጣትም ደግሞ ቢኮዝ አዲስ አበባ ባግዳድ እንድትሆን አንፈቅድም። የአዲስ አበባ ህዝብ አይፈቅድም። ኦሮሞ አይፈቅድም። አማራ አይፈቅድም። ሌላውም አይፈቅድም። አዲስ አበባ ትሪፖሊ እንድትሆን ማንም አይፈቅድም። የተፈለገው እሱ ነው። እኛ ከጠፋን አይቀር፣ አስመራ ከጠፋች አይቀር አዲስ አበባም ትጥፋ ነው ፕሮጀክቱ። መቀሌ ከጠፋች አይቀር አዲስ አበባም ትጥፋ ነው ፕሮጀክቱ። አዲስ አበባ ላይ የታየው ለቅሶ፣ መቀሌ ላይ የታየው ለቅሶ፣ መቀሌ ላይ የታየው ዝምታ አዲስ አበባ መጥቶ እንዲወረር ነው የተፈለገው። አይሆንም። ጦርነት በምንም ተአምር ማያል አዲስ አበባ አይመጣም። አዲስ አበባዎች ይሄን ነገር እንደ ወታደር ቀን ከሌሊት ስርዓቱን ጥሉት። ከፈለጋችሁ ብልጽግናን ጥሉት። ስትጠሉት በምርጫ ጣሉት። በጦርነት እንዳትጥሉት። በጦርነትም አይወድቅም ብልጽግና። እንዴት ነው ሼፕ የሚያደርገን? እንዴት ነው የሚለውጠን? እንደ ሰው፣ እንደ ማህበረሰብ፣ እንደ ባህል ካልቸራል የሆነው ነገር ሙዚቃችን ተቀይሮ ጓል ምናምን የሚባል ያለው ጓይላ የተባለው የጭፈራ ባህሉ ተቀይሮ የጦርነት መመልመያ። ቴንክ ዩ እንዳለ አትፍቀዱ። በሱ
አጠቃለው 1 2 3 ነገሮች ላንሳላችሁ። ይሄ ጉዳይ የሚቀጥለው ዓመት ፕሮጀክታችንም ምሳሌ ክልል ስለሆነ ነው ሶማሌ ክልል ያነሳሁት እንጂ አርባ ምንጭ ሌሎች ኦሮሚያ ላይ አንዳንድ ቦታ እኮ ፍትጊያው ትራክተር ደረሰኝ አልደረሰኝ ነው ያየን እኮ ነው። ምን በውስጥ እኮ ይነጋገራል። እኔ ኦዲዮ የሰማው ነበር። ኦሮሚያ እየለማች ነው፣ አያወጣትም፣ እየለማች ነው ኦሮሚያ ስትለማ ሌላው ይድማ እያሉ እኮ ይወያያሉ ውስጥ ለውስጥ። በነገራችን ላይ ልክ ጦርነት ወረጎራ ሲሉ ይከርሙና እነ ፋሲሌደለም 1000 ትራክተር ኦቦ ሽመልስ አብዲሳ ለዚህ ወረዳ ሰጠ የተባለለት ፖስት ያደርጋሉ ተረኝነት ብለው ዩጋንዳ ያሉ ሰዎች። ኧረ ተው ዋዛ ጦርነት ስትል ነው የከረምከው። ለምንድነው አይን ደም የሚለብሰው 1000 ትራክተር አርሶ አደሩ ሲወስድ ኦሮሚያ ስትለው ተረኝነት ይላል ይመጣል። ተረኝነት ይላል ይመጣና ኧረ ተው ጦርነት ነው አንዳንዱ ባለሀብት የጦርነት ስፖንሰር ነው። አማራ ክልል ትግራይ ክልል ዋነኛ የጦርነት ስፖንሰር እነ ዳዊት ናቸው። የሞንጆሪኖ ወንድም ያለውን ወርቅ ወስዶ የጦር መሳሪያ ነው እየሰጣቸው ያለው። ምን ነው ወርቁን ወስዶ ኢንቨስትመንት ቢያመጣላቸው ኖሮ ለምን አልሆነም እንደዛ? ስለዚህ ሶማሌ ክልል ስል ዝም ብዬ እንደ ሞዴል ወሰድኩት እንጂ ብዙ ቦታዎች አዲስ አበባንም አነሳው እኮ ሌሎች ቦታዎችም ለውጦች አሉ። ጦርነት እምቢ ያሉ ቦታዎች ላይ ለውጦች አሉ። ልንገራችሁ፣ ጦርነትን የተጠየፉ ቦታዎች አወዳድሩ። አሁን ነገ ከነጎዳ ልዩነቱ ሰማይና ምድር ይሆናል። ይህንንም መንገር ያስፈልጋል። ነገ ከነጎዳ within a short period of time በሰው ኃይል በተማረ በልሂቅ በልማት በምናምን የሰማይና ምድር ይሆናል ልዩነቱ። እንዳትጠራጠሩ በዚህ ደንግጡ። ይልቁንስ ልጅ ዩኒቨርሲቲ ገብቶ ካልተማረልህ 4 ዓመት ትምህርት አቋርጠህ የሌላው ልጅ እየገባ እየተማረልህ ነው። ያንተ ልጅስ እንዳይሄድ ትምህርት ቤት ጠሽ ብለው ትምህርት ቤት ላይ ቦምብ ይወረውራሉ። ነገ ከዛ 4 ዓመት በኋላስ ምን እንደሚሆን አታውቅም። የ9ኛ ክፍል ተማሪ ልጅ ዩኒቨርሲቲ መግባት ሲገባው 9ኛ ክፍል ቆሟል። ወደ ኋላ ነው ቁልቁል የሚሄደው ባለመማሩም። ሌላውስ ዩኒቨርሲቲ ገብቷል። ለውጡም ልዩነቱም እየሰፋ it's not about population by the way ህዝብ ብዛት አይደለም። ለምታየው ቴክኖሎጂ አክሰስ ማድረግ፣ ትምህርት አክሰስ ማድረግ፣ ለውጥ አክሰስ ማድረግ ነው የሚለውጠው። ብዙ ስለሆንክ አይደለም። ዳይኖሰርም ጠፍቷል ትልቅ ስለሆንክ አይደለም። ያንን እድል ትጠቀማለህ አትጠቀምም ነው ጥያቄው። የመጣውን እድል አበላሽተዋል አላበላሸውም ነው ጥያቄው። ያስፈራኛል። የአማራ ክልል ያስፈራኛል። በግልጽ ልንገራችሁ 4 ዓመት ትምህርት ከሌለ 5ኛ ዓመት ትምህርት ከሌለ ምንድነው ሊፈጠር የሚችለው? የ6 ዓመት ልጅ 1ኛ ክፍል መግባት ሲገባው ከ5 ዓመት በኋላ 12 ዓመት ልጅ ሆኖ 1ኛ ክፍል አልገባም። ምንድነው እየሆነ ያለው? አስቡበት። ይሄን የትውልድ ክፍተት ነው የሚፈጠረው። የማህበረሰብ ክፍተት ነው የሚፈጠረው። ጦርነት ድረ ጦርነት በጦርነት ውስጥ እንደተጠበቀው ድረ ጦርነት በራሱ ቀውሱ አስፈሪ ነው። ያን ነው ለማንሳት እየፈለኩ ያለሁት። የሰላም የህልውና ጉዳይ የሚሆነው ለዚህ ነው። ስለዚህ ወጣቱ ልጅ ዛሬ ቲዲኤፍ ነበር ሲዋጋይ ነበር። ዛሬ ምን አይነት ያስተሳሰብ ያመለካከት ለውጥ አመጣ? ፕሮፌሰር ማርጋሬት 4-5 ነጥብ ታነሳለች። ቶሎ ላንሳላችሁ እንደማጠቃለያ። ምንድነው የምትለው?
አንብቡት። how conflict shaped us ጦርነት እንዴት ነው ራሳችንን የሚቀይረን ሼፕ የሚያደርገን የሚቀርጸን። አንደኛ ምን ትላለች? ተፈጥሮ ራሱ ይዛባብናል ትላለች ማርጋሬት። የተባበሩ መንግስታት የሆነ ዳይሬክተር ነገር ነበረች። በዛ ያገኘችውን ዶክመንት ነው ያጠናችው። በነገራችን ያሰባሰባችሁ ተፈጥሮ ራሷ ሳይክሏ ጦርነት ሼፕ ያደርገዋል ትላለች። አሮን ከዚህ በፊትም የዛሬ 2 ዓመት አስችላችኋለሁ። በጣም ስለገረመኝና ከሊኒያይ ስላልወጣ ማለት ነው። ሰዎች በርስ በርስ ጦርነት ወቅት ጨለማን ይወዳሉ፣ ብርሃንን ይጠላሉ። ተፈጥሮ ራሷ ትገለበጣለች። ሄዳ ጥያቄ የሆኑ 4-5 ቦታ ጥያቄ ትጠይቃለች ፕሮፌሰር ማርጋሬት እና ብዙዎቹ ቀን ይተኛሉ ተደብቀው። ለምንድን ነው ቀን የምትተኙት አለቻቸው። ቀን ያስፈራናል፣ የሚሻለን ማታ ነው፣ ጨለማው ነው የሚሻለን። ጨረቃ ስትወጣ ይደነግጣሉ ትላለች። ከመማችን ጨረቃ የፍቅር መገለጫ ነው አይደለ? በጠራ ጨረቃ በኩለ ሌሊት እኩለ ሌሊት ላይ ጨረቃዋ ጠርታ ቢያይ ነው አይደለ? ለስማት የተደረደር እንትን ያለው በጥፌ የተላጋው ቢኮዝ ቢዩቲን ነው ያሳየው መንግስቱ ለማ። ያ እኩለ ሌሊት ላይ የነበረች ጨረቃን ነው ያሳየን። የፍቅር መገለጫ ነው። ወክ የምታረጉበት ነው። አሁንስ የጦርነት አውድማ ባለባቸው ቦታዎች ላይ ጨረቃ እንኳን ታስፈራለች። ብርሃን ያስፈራል። ለነሱ ህይወት ጨለማ ነው። በጨለማ ነው የሚንቀሳቀሱት። ስራ የሚሰሩት በጨለማ ነው። ተፈጥሮ እንኳን ትገለበጣለች በጦርነት ወቅት። ለምን ብላ ጠየቀቻቸው። ቢኮስ ቀን ጦርነት አለ፣ ቀን ግድያ አለ፣ ቀን አይሮፕላን ያለበት አይሮፕላን አለ፣ ሌላ ነገር ያለበት አለ። ይሄ ነው አንዱ። ሁለተኛ የእርስ በርስ ጦርነት ለአንዴና ለመጨረሻ ጊዜ ቤተሰብን ትላለች፣ ጓደኛን ትላለች፣ ይበትናል ትላለች። ብዙዎቹ ጓደኞቻቸው ተበትነዋል፣ ቤተሰባቸው ተበትነዋል። ትስስር ይበጥሳል ትላለች። እውነት ነው። አንዴ እኔ ጋር የመጣ የቀድሞ ወዳጄ የነበረ ጋዜጠኛ መቀሌ ሄዶ የተናገረውን ሲነግረኝ ነበረ። ታስታውሱ ከሆነ መቀሌ ሄድኩና እንደ ድሮ እንግዲህ አዲስ አበባ ያሉ አብረው ሻይ የሚጠጡ አብረው የሚበሉ አብረው የሚዝናኑ የነበሩ ጓደኞቹ ናቸው። መቀሌ ሄደዋል፣ ትግራይ ገብተዋል። ያኔ ከህዋት ሲገባ አብረው ገብተዋል። የህዋት ሰዎች አይደሉም፣ ግን ጦርነቱን ይደግፉ ነበር። አንዳንዶቹ ቶሎ እንዋጋ ሁሉ ይሉ ነበር። ከጦርነቱ በኋላ ሄድኩኝ አለ ወደ ትግራይ ሄድኩኝና 2-3ቱ ጋር ደወልኩላቸዋል። 2ቱ አላነሱልኝም ማለት 3ኛው ግን አንስቶልኝ ሰርፕራይዝ ሆነ። እንዴት ደወልክልኝ? እንዴት መጣህ? ከዛ በኋላ ግን ቀጠሮ ይዝሮት አላገኘው። ሪሌሽንሺፓችሁ ራሱ ይቆርጠዋል። ስንት ትዳር ነው የፈረሰው?